ኢትዮጵያን ባህር አልባ ሆና እንድትቀጥል እየሰሩ ያሉ ሀገራት አሁን በርከት እያሉ ነው የሚገኘው። ጸረ የባህር መዳረሻ ጥምረት ወይም አንታይ አክሰስ አክሲስ የሚል ስያሜም እየተሰጣቸው ይገኛል። በዛሬው የልዩ ጥንቅር ፕሮግራማችን በዚህ ዙሪያ ነው ቆይታ የምናደርገው። የኢትዮጵያ የባህር በር ጥያቄ ከዚህ ቀደም የንግድና የሎጂስቲክስ ወጪን የመቀነስ ጉዳይ ወይም የኢኮኖሚ ችግር ብቻ ተደርጎ ነበር የሚወሰደው። አሁን ግን በቀይ ባህር ቀጠና ካለው ውጥረት፣ ወታደራዊ እንቅስቃሴና የውጭ ኃይሎች ፉክክር አንጻር ጉዳዩ የሀገር ህልውና፣ የረጅም ጊዜ ደህንነትና ስትራቴጂካዊ ነጻነት ወይም ስትራቴጂክ ኤክስፖዠር ጉዳይ ሆኗል። ጎረቤት ሀገራት ማለትም ኤርትራ፣ ግብጽ፣ ሶማሊያና ሱዳን በመካከላቸው መደበኛ የሆነ የህብረት ስምምነት ባይኖራቸውም ኢትዮጵያ የባህር በር እንዳታገኝ ለማድረግን በተዘዋዋሪ በጋራ የሚሰሩበት መንገድ እየተመለከትን ነው የምንገኘው። ሁሉም የራሳቸው የተለያየ ፍላጎት ቢኖራቸውም ኢትዮጵያን የመገደቡ ዓላማቸው ላይ አንድ አይነት መልክም እየያዙ መጥተዋል። የዚህ ጥምረት ዋነኛ ተዋናዮች የሆኑት ለምሳሌ ኤርትራ የባህር ዳርቻዋን ለቀጠናዊ የኢኮኖሚ ትስስር ከመጠቀም ይልቅ ኢትዮጵያ ላይ የፖለቲካ ተጽዕኖ መፍጠሪያና የደህንነት ማስጠበቂያ ሌቨሬጅ አድርጋ እየተጠቀመችበት ትገኛለች። ግብጽ ደግሞ የኢትዮጵያን የባህር በር የማግኘት ጥረት ከታላቁ የኢትዮጵያ ህዳሴ ግድብ ከአባይ ፖለቲካና ከቀይ ባህር እዛ ላይ ካላት ተጽዕኖ ጋር በማያያዝ ትልቅ ስጋት አድርጋን ትመለከቷለች። ሶማሊያ በበኩሏ ጉዳዩን ከሉዓላዊነትና የግዛት አንድነት ጋር የምታያይዘው ሲሆን የውጭ ኃይሎች ጸረ ኢትዮጵያ አቋም ያላቸው ጣልቃ እንዲገቡና ጫና እንዲፈጥሩም እድል በመፍጠር ትንቀሳቀሳለች። በእርስ በርስ ጦርነት የምትገኘው ሱዳን ደግሞ በጦርነቱ ምክንያት የተፈጠረውን አለመረጋጋት ቀጠናውን የጸረ ኢትዮጵያ ኃይሎች የኤርትራና የግብጽ ተጽዕኖ ማረፊያ በማድረግ በኢትዮጵያ ምዕራባዊ ድንበር ላይ ተጨማሪ ጫናን ለመፍጠር ትሰራለች። በእነዚህ ምክንያቶች ጉዳዩ አሁን ላይ በሁለት ተቃራኒ አዝማሚያዎች ላይ ነው የሚገኘው። አንደኛው ኢትዮጵያን የማግለልና ጫናን የመፍጠር አካሄድ ወይም ዲናያል ጂኦግራፊ ሲሆን፣ ሁለተኛው ደግሞ ኢትዮጵያ የባህር በር ጥያቄዋን ከጎረቤት ሀገራት የጋራ ደህንነት፣ የንግድ ትስስርና የቀጠና ትብብር ጋር አዋህዳ በሰላማዊ ዲፕሎማሲ ለመፍታት የምታደርገው ጥረት ወይም የአክሰስ ዲፕሎማሲ ነው። ስለዚህ የኢትዮጵያ የባህር በር ጥያቄ ትክክለኛ ምላሽ ካላገኘና የማግለል ፖለቲካው ካሸነፈ የአፍሪካ ቀንድ ዘላቂ በሆነ የጸጥታ ስጋት በጥርጣሬና በጠላትነት የተከፋፈለ ቀጠና ሆኖ የሚቀጥልበት እድል ነው የሚያመዝነው። ነገር ግን በውይይትና በጋራ ተጠቃሚነት መርከት ፈታ ይህ ጉዳይ ቀጠና ወደ ተሻለ ኢኮኖሚ ትስስርና የደህንነት መዋቅር ሊሻገር እንደሚችል የሚያሳይ ቆይታ ነው የሚኖረን ዛሬ በቀጣዮቹ ደቂቃዎች በምንዳሰው ፕሮግራም ማለት ነው። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ ያስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ይሆናል። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987506006 ይደውሉልን። ሜሪት ፕሮፐርቲስ። ለዘመናት የኢትዮጵያ የባህር በር ጥያቄ ሲነሳ መላው የሀገር ውስጥና የውጭ ተንታኞች እንዲሁም የፖለቲካ ሊቃን ጉዳዩን በቀጥታ የሚያያይዙት ከንግድ ወጪን የመቀነስ፣ የሎጂስቲክስ ቅልጥፍናን የማሳደግ፣ የኤክስፖርትና የኢምፖርት ሂደትን የማቃለል እንዲሁም የትራንዚት ታሪፍ ጫናዎችን ከመቀነስ ጋር ብቻ የነበረ ሲሆን ይህም በአጠቃላይ ሲታይ ጉዳዩን የአንድ ሀገር የኢኮኖሚ ችግር ብቻውን አድርጎ የመመልከት ጠባብ ትርክት የፈጠረው ነበር። ሆኖም ግን በአሁኑ ወቅት በአፍሪካ ቀንድ በኤደን ባህረ ሰላጤና በተለያዩ በዓለም አቀፍ የንግድ መስመር ወሳኝ በሆነው በቀይ ባህር ቀጠና እየታየ ያለው እጅግ ፈጣን ውስብስብና ተለዋዋጭ ፖለቲካዊና ወታደራዊ ክስተት ይህንን የቆየ የኢኮኖሚ ትርክት ሙሉ በሙሉና በማይቀለበስ መልኩ ቀይሮታል። ዛሬ ላይ የባህር በር ባለቤትነት ጉዳይ ለኢትዮጵያ ተጨማሪ ንግድ ማሳለጫ መፈለግ ወይም የወደብ ኪራይ ወጪን ማቃለያ ስሌት መገንባት ሳይሆን ፍጹም የአገርን ህልውናን የመታደግ የሉዓላዊነት መከበሪያ፣ የስትራቴጂካዊ ነጻነት ዋስትናና የረጅም ጊዜ ብሔራዊ ደህንነትን አስተማማኝ ማድረጊያ ምሰሶ ሆኖ ብቅ ብሏል። በቀይ ባህር ላይ የተባባሰ የመጣው የዓለም አቀፍና የቀጠናው ኃይላት ፍልሚያ የባዕዳን ሀገራት የወታደራዊ ማዕከላትና
የጦር ሰፈሮች በከፍተኛ ሁኔታ መስፋፋት እንዲሁም የጂኦፖለቲካዊ የበላይነት ለመቀዳጀት የሚደረገው ግልጽ ፉክክር ኢትዮጵያን የባህር በር እንድትቀጥል መፍረዱ ምን ያህል ለከፍተኛ ስልታዊ ጥቃት የተጋለጠች ስትራቴጂክ ኤክስፖዠር ያላት አገር እንድትሆን እንደዳረጋትን በተግባር እያየነው እንገኛለን። ከ130 ሚሊዮን በላይ ህዝብ ያላትና በኢኮኖሚም ሆነ በህዝብ ቁጥር በቀጠናው ግዙፍ የሆነችን ሀገር የውጭ ንግዷና ብሔራዊ ደህንነቷ ሙሉ በሙሉ በሌሎች ሀገራት በጎ ፍቃድና የወደ ፖለቲካ ላይ ብቸኛ ጥገኝነቱን ይዞ እንዲቀጥል መደረጉ በማንኛውም ጊዜ ጠላቶቿ የአየርና የባህር በሯን በመዝጋት አገራዊ ህልውናዋን አደጋ ላይ እንዲጥሉም ሰፊ ቀዳዳን ይፈጥራል። ይህ ጥያቄ አሁን ላይ የኑሮ ውድነትን ከመቅረፍ ወይም የእቃዎችን የመግዣ ዋጋ ዲፕሎማሲ ከማውረድ በላይ የትውልድን እጣ ፋንታ የመወሰንና የአገርን ሉዓላዊ ህልውና በዘላቂነት ለማረጋገጥ የሚደረግ ፍጹም ወደ ኋላ የማይባል ታሪካዊና ስልታዊ ህልውና ትግል ሆኖ ነው የተቀረጸው። ከዚህ ባሻገር የአፍሪካ ቀንድ ፖለቲካዊ ገጽታ በአዲስ መልክም እየተቃኘና በከፍተኛ ፍጥነትም እየተቀያየረ ባለበት በዚህ የታሪክ ምዕራፍ በኢትዮጵያ ዙሪያ የሚገኙ የጎረቤት ሀገራት የሚያሳዩት ዲፕሎማሲያዊና ወታደራዊ እንቅስቃሴ እጅግ አሳሳቢና ስልታዊ ስጋት የደቀነ ክስተት ሆኖ ብቅ ብሏል። በእነዚህ ሀገራት መካከል ማለትም በኤርትራ፣ በግብጽ፣ በሶማሊያና በሱዳን መሃል በይፋ የተፈረመ የተደራጀ ወይም መደበኛ የሆነ የሁለትዮሽና የባለብዙ ወገን የህብረት ስምምነት በሰነድ ደረጃ ባይኖርም በተግባር ግን በኢትዮጵያ ላይ የተቃጣና በተዘዋዋሪ መንገድ በጋራ የተቀናጀ ወጥና ጥልፍልፍ የሆነ ስራን እየሰሩ መሆናቸው የአደባባይ ሚስጥር ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድም በማክሰኞ ዕለት የፓርላማ ቆይታቸው ያነሱት ጉዳይ ነው። ከኢትዮጵያ ውስጥ ካሉና እንደነ ህወሓት ካሉ ኃይሎች ጋር የሚደረግ ትብብር አለ ሲሉ ያነሱት ጉዳይም ይሄው ነው። ይህ ወጥ የሆነ ጥልፍልፍ የሆነን ሴራ የተሞላበትን የአደባባይ ሚስጥር የሆነውን ስራ ማለት ነው። የአዲስ ስልታዊ አሰላለፍ ኢትዮጵያ በምንም አይነት ታሪካዊ ኢኮኖሚያዊም ሆነ ፖለቲካዊ አጋጣሚ የራሷ የሆነ ነፃ የባህር በር እንዳታገኝና ዘላቂ የባህር አልባነት ቀንበር ተጭኖባት እንድትቀጥል ለማድረግ የተወጠነ ፍጹም ስውርና ስልታዊ ከበባን የተላበሰ የጸረ ባህር መዳረሻ ጥምረት ነው። ይህንን ጥምረት ለየት የሚያደርገውና ይበልጥ ውስብስብ የሚያደርገው ደግሞ በውስጡ የተካተቱት ጎረቤት ሀገራት እያንዳንዳቸው የራሳቸው የሆነ የተለያየ ብሔራዊ ፍላጎት፣ የውስጥ ፖለቲካዊ ቀውስ፣ ታሪካዊ ቂም ወይም የተለያየ የጂኦፖለቲካ አጀንዳ ያላቸው መሆኑ ነው። ነገር ግን እነዚህ ሁሉ ልዩነቶችን ወደ ጎን በመተው ኢትዮጵያን በቀጠናው ውስጥ ተጽዕኖ ፈጣሪ ጠንካራና ራሷን የቻለች ሀገር እንዳትሆን አፍኖ የመያዝ እንዲሁም የባህር መዳረሻን በማግኘት የስትራቴጂካዊ ነፃነትን ለማወጅ የምታደርገውን ጥረት የማክሸፍ ዓላማ ላይ በሚያስደንቅ ሁኔታ አንድ አይነት ወጥ መልክና የተቀናጀ ባህሪን ነው የያዙ የመጡት። የተቀናጀ ስውር ከበባ የኢትዮጵያን የልማት ግስጋሴ ብሔራዊ ትኩረትን በድንበር ዙሪያ በሚነሱ ውጥረቶች ብቻ ላይ እንዲደረግ ለማስገደድና ወደ ውጭ የሚደረገውን ሁለንተናዊ የዲፕሎማሲ ስምነት ለማዳከም ታልሞ የሚሰራ መዋቅራዊ ጫና ነው። ሀገሪቱ በተናጠል ከሚፈጠሩት ዲፕሎማሲያዊ ጋሬጣዎች ባሻገር በመካከላቸው ባለው ስልታዊ መደጋገፍ ኢትዮጵያን በምስራቅ በሰሜንና በምዕራብ አቅጣጫዎች ሙሉ በሙሉ በከበባ ውስጥ እንድትገባና አማራጭ ወደብ ፍለጋዎቿ ሁሉ እንዲዘጉ በማድረግ ረገድ ትልቅ ስራን እየሰሩ ይገኛል። ይህ የጸረ የባህር መዳረሻ ጥምረት በአፍሪካ ቀንድ ውስጥ አዲስ የኃይላት ሚዛን ለመፍጠርና ኢትዮጵያን ያለ ባህር በር ለማስቀረት በቀጠናው ላይ ዘላቂ ተጽዕኖ ለመፍጠር የሚንቀሳቀስ እጅግ አደገኛና በጥልቀት ልንመለከተው ትኩረት ልንሰጠው የሚገባም አዲስ የጂኦፖለቲካ አሰላለፍ ነው። ይህ አሰላለፍ የዚህ ጸረ የባህር መዳረሻ ጥምረት ግንባር ቀደም ተዋናይ እንዲሁም የመልክዓ ምድራዊ አጥር የሆነችው የዚህ ጥምረት ምሰሶ ሆና የምትንቀሳቀሰው ኤርትራ ነች። ከ1000 ኪሎ ሜትር በላይ የሚረዝም ሰፊ እምቅና እጅግ ስትራቴጂካዊ የሆነ የቀይ ባህር ዳርቻ ባለቤት ነች ኤርትራ። ይህ አይነቱ በተፈጥሮ የታደለችውን እምቅ የባህር ሀብትና የወደብ መገኛዎችን ለአጠቃላይ ቀጠናዊ የኢኮኖሚ ትስስር፣ ለጋራ ልማት፣ ለንግድና ልማት ማሳለጫ እንዲሁም ለአፍሪካ ቀንድ ህዝቦች ሁለንተናዊ ብልጽግና ማምጫ መሰረት አድርጎ መጠቀም ሲቻል የአስመራው መንግስት ግን የተከተለው ስልታዊ አቅጣጫ ፍጹም ከዚህ የተለየና አግላይ ባህሪን የተላበሰ ሆኖ እናገኘዋለን። ከአስመራ የባህር ዳርቻዎችና የአሰብ የምጽዋ እና ሌሎች ወደቦች በቀጠናው ውስጥ ለሚታየው የኢኮኖሚ ትስስር ክፍት ከማድረግ ይልቅ በኢትዮጵያ ላይ ዘላቂ የፖለቲካ ተጽዕኖ መፍጠሪያ፣ የልማት ጉዞዋን ማጠናከሪያ፣ ስትራቴጂካዊ ነፃነት ጥያቄዋን ማገቻና የራሷን የውስጥ ደህንነት ቀጠናዊ ህልውና ማስጠበቂያ ትልቅ የመደራደሪያ ካርድ ወይም ሌቨሬጅ አድርጋ እየተጠቀመችበት ትገኛለች። በዚህ ምክንያትም ነው የኢትዮጵያ የባህር በር ፍላጎትና የአማራጭ መዳረሻ ፍለጋ እንቅስቃሴዎችን ለማክሸፍ ሀገሪቱ ያላትን ማንኛውም አይነት የዲፕሎማሲ አቅም በመጠቀምና ከሌሎች ጸረ ኢትዮጵያ ኃይሎች ጋር ስልታዊ ጥምረትን በመፍጠር የፊት መስመር ተሰላፊ ሆና የምትንቀሳቀሰው ኤርትራ ማለት ነው። እዚህ ጥምረት ወይም የጸረ የባህር መዳረሻ ጥምረት ሌላኛዋ አባል ሀገር ደግሞ
ግብጽ ነች። የካይሮ ባለስልጣናትና የጂኦፖለቲካ ተንታኞች የኢትዮጵያን የባህር በር የማግኘት ስልታዊ ጥረት የሚመለከቱት ከተለመደው የሁለትዮሽ ድንበር ፖለቲካ ባሻገር እጅግ ሰፊና ረጅም ዘመናትን ከተሻገረ የስልጣን ሚዛን እይታ አንጻር ነው። ግብጽ ይህንን የኢትዮጵያን አዲስ የባህር መዳረሻ ፍላጎት ለብቻው ነጥላ የምታየው ጉዳይ ሳይሆን ከታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅ፣ ከናይል ወንዝ የውሃ ክፍፍል ታሪካዊ ሽኩቻና በቀይ ባህር ቀጠና ላይ ከሚታየው ወታደራዊ የበላይነት ፍላጎቷ ጋር በቀጥታ በማያያዝ እንደ ታላቅ ብሔራዊ ስጋት ነው የምትፈርጀው ግብጽ። ካይሮ የኢትዮጵያን ሁለንተናዊ የጂኦፖለቲካ አቅም ማደግ የምትመለከተው በሰሜን አፍሪካና በአፍሪካ ቀንድ ላይ ያላትን ታሪካዊ ተጽዕኖ የሚቀንስ አድርጋ በመሆኑ የባህር በር ጥያቄው እንዳይሳካ የዲፕሎማሲና የወታደራዊ መዋቅሯን ሙሉ በሙሉ አቀናጅታ እየተንቀሳቀሰችበት ትገኛለች። በግብጽ ስልታዊ ቀመር መሰረት ኢትዮጵያ የራሷ የሆነ ነፃ የባህር በር ካገኘች፣ የባህር ኃይል መዋቅሯን ካደራጀችና በቀይ ባህር ቀጠና ላይ ቀጥተኛ ወታደራዊ መገኘትን ማረጋገጥ ከቻለች በቀጠናው ላይ የሚኖራት ተደራዳሪነትና የኃይል ሚዛን አቅም በከፍተኛ ሁኔታ ይጨምራል የሚል ስልታዊ ቀመርን ነው መሰረት የምታደርገው ግብጽ። ይህ ደግሞ ኢትዮጵያ በአባይ ውሃ አጠቃቀም ላይ ያላትን የዲፕሎማሲ የበላይነትና የቁርጠኝነት አቋም ይበልጥ የሚጠናከርባት በመሆኑ ግብጽ ይህንን መዳረሻ ገና ከጅምሩ ለማክሸፍ ትልቅ ስራን እየሰራች ትገኛለች። ካይሮ የኢትዮጵያን ጎረቤቶች ማለትም ሶማሊያና ኤርትራን በልዩነት ወታደራዊ ስምምነቶችን በማስፈረምና የጦር መሳሪያ ድጋፎችን በማቅረብ በኢትዮጵያ ዙሪያ ጠንካራ የጸረ ባህር መዳረሻ እንዳታገኝ ኢትዮጵያ የሚያደርግ ግንባርን ለመፍጠር የዲፕሎማሲ መሪነቱን ቦታ ይዛ እየተንቀሳቀሰች ትገኛለች። ሌላኛዋ እዚህ የጸረ ባህር መዳረሻ ጥምረት አባልና እጅግ ድምጿን ከፍ አድርጋ የተንቀሳቀሰች ያለችው ሀገር ሶማሊያ ናት። ሞቃዲሾ የኢትዮጵያን የባህር በር ፍላጎትና የአማራጭ መዳረሻ ለማግኘት የሚደረገውን ዲፕሎማሲያዊ ጥረት በቀጥታ ከራሷ ብሔራዊ ሉዓላዊነት፣ ከግዛት አንድነትና ከታሪካዊ የድንበር ፖለቲካ ጋር በማያያዝ የከረረ የፖለቲካ ዘመቻ ውስጥ ነው የምትገኘው። የሶማሊያ መሪዎች የኢትዮጵያን ማንኛውም አይነት የወደብ ስምምነት ፍላጎት እንደ ቀጥተኛ ወታደራዊና ስልታዊ ስጋት አድርገው ይፈርጁታል። ያው ከሶማሊላንድ ጉዳይ ጋር በተያያዘ ማለት ነው። ጉዳይን ቀጠናዊና ዓለም አቀፋዊ መልክ ለመስጠትም ሌት ተቀን እየሰሩ ነው የሚገኙት። ያካሄዳቸው ደግሞ በአፍሪካ ቀንድ ውስጥ የነበረውን ጥቃቅን አለመግባባቶች ወደ ላቀ የጂኦፖለቲካ ሽኩቻ እንዲቀየሩ መንገድን የሚጠርግ ነው። ይሁን እንጂ የሶማሊያው ስልታዊ ስሌት ይበልጥ አሳሳቢ የሚያደርገው ሞቃዲሾ የኢትዮጵያን ፍላጎት ለመግታት የተጠቀመችበትን ስልት የሀገር ውስጥ አቅምን ከማሳደግ ይልቅ የውጭ ኃይሎችን ወደ ቀጠናው መጋበዝ መሆን ነው። ሶማሊያ ጉዳዩን ሰበብ በማድረግ ጸረ ኢትዮጵያ አቋም ያላቸው የሩቅና የቅርብ የውጭ ኃይላት በተለይም ግብጽ በቀጠናው ፖለቲካ ውስጥ በቀጥታ ጣልቃ እንዲገቡ ጥሩ ሰፈራቸውን እንዲያስፋፉና በኢትዮጵያ ላይ ሁለንተናዊ ጫና እንዲፈጥሩ ሰፊ በርና ምቹ እድል በመፍጠር ረገድ ቀዳሚውን ሚና እየተጫወተች ትገኛለች። የውጭ ጦርን በግዛቷ ላይ በማስፈርና ወታደራዊ ስምምነቶችን በመፈረም ኢትዮጵያን ከምስራቅ አቅጣጫ በቁጥጥር ስር ለማዋል ለሚፈልጉ ኃይሎችም ታማኝ አጋር ሆና ቀርባለች ሞቃዲሾ። ይህ የሶማሊያ አካሄድ የኢትዮጵያን የባህር በር ጥያቄ ለማክሸፍ የታለመ ቢሆንም በረዥም ጊዜ ሂደት ግን የራሷን የሶማሊያን የውስጥ ደህንነትና የቀጠናውን ሰላም አደጋ ላይ የሚጥል ስልታዊ ስህተት መሆኑ በርካቶች የሚስማሙበት ጉዳይ ነው። ሌላኛው የዚህ ጥምረት አባሏ ደግሞ ሱዳን ነች። ለራሷ በእርስ በርስ ጦርነት ዓመታትን የዘለቀችው ጎረቤታችን ሱዳን ነች። በሱዳን ውስጥ ፖለቲካዊ መዋቅር ውስጥ የተከሰተውና አሁንም ድረስ በከፍተኛ አውዳሚነቱ የቀጠለው የእርስ በርስ ጦርነት በአጠቃላይ ለአፍሪካ ቀንድ የሰላም እጥረትና ለጂኦፖለቲካዊ ቀውሱ መባባስ ትልቅ ማገዶ ሆኖ እያገለገለ ይገኛል። በካርቱም ያለው የመንግስት መዋቅር መላላት፣ የመከላከያ ሰራዊቱና የፈጣን ድጋፍ ሰጪ ኃይል ወይም የአርኤስኤፍ ስልታዊ ፍልሚያ በሀገሪቱ ላይ የፈጠረው ሰፊ የጸጥታ ክፍተት ጎረቤት ሀገር የሆነችውን ኢትዮጵያን በቀጥታ የሚነካ ሌላኛው ስልታዊ ስጋት ሆኖ ብቅ ብሏል። ይህ በሱዳን ምድር የተፈጠረው የቁጥጥር ማጣትና የድንበር አለመረጋጋት ቀጠናውን ለረዥም ጊዜ ሲንቀሳቀሱበት ለነበሩት ጸረ ኢትዮጵያ ኃይሎች በተለይም ለኤርትራና ለግብጽ ስልታዊ ተጽዕኖ ማሳረፊያና የሴራ ጠረጴዛ መዘርጊያ ምቹ ምድር እንዲሆን አድርጎታል። ግብጽና ኤርትራ በሱዳን ውስጥ ያለውን የፖለቲካ ቀውስና የኃይላት መከፋፈልን በመጠቀም የካርቱምን ወታደራዊ ልሂቃን ወደ ራሳቸው ወገን ለመሳብና በኢትዮጵያ ላይ የሚሰራውን ስውር ጥምረት እንዲቀላቀሉ ለማድረግም ከፍተኛ ዲፕሎማሲያዊና ስልታዊ ስራዎች እየሰሩ ይገኛሉ። ይህ ሱዳን መዳከምና በጦርነት ውስጥ መቀጠል ለውጭ ተጽዕኖ መጋለጧም በኢትዮጵያ ምዕራባዊ ድንበር ላይ በተለይም የታላቁ ህዳሴ ግድብ በሚገኝበት ስልታዊ ቀጠና ዙሪያና በአልፋሽጋ የድንበር መስመር ላይ ጸጥታ ስጋቱ ሁልጊዜም እንዲቀሰቀስ እንዲሁም ተቀጣጥሎ እንዲቆይ አድርጎታል። ኢትዮጵያ በምስራቅና በሰሜን ከሚገጥሟት ዲፕሎማሲያዊ ውጥረቶች በተጨማሪ የምዕራብ ድንበሯም አስተማማኝ ሰላም እንዳይኖረው በማድረግም ትኩረቷንና አቅሟን ለመከፋፈል የታለመ ስራ ነው እየተሰራበት የሚገኝ። በሱዳን ያለው አለመረጋጋት የኢትዮጵያን የሀገሪቱ የውስጥ ችግር ብቻ መሆኑ ቀርቶ ኢትዮጵያ የባህር በር ጥያቄዋን በዲፕሎማሲያዊ መንገድ ምላሽ እንዳታገኝበት ለማድረግና በህዳሴው ግድብ ዙሪያ ያላትን አቋም እንድታላላ በሚሰሩ ታሪካዊ ባላጋራዎች እጅ ላይ እንደ ተጨማሪ የፖለቲካና
የወታደራዊ ጫና መፍጠሪያ ስልታዊ መሳሪያ ሆኖ እያገለገለ ይገኛል። ይህም ኢትዮጵያን ከሁሉም አቅጣጫ በመክበብ ሁለንተናዊ የጂኦፖለቲካ ሽባነት ወይም ስትራቴጂክ ፓራሊሲስ ውስጥ ለመክተት ለሚደረገው ጥረት በምዕራብ በኩል የተከፈተ ሰፊ ቀዳዳ ሆኖ ቀጥሏል። ይህ አጠቃላይ የቀጠናው የፖለቲካ ትኩሳትና የኃይላት አሰላለፍ ውጥረት በአሁኑ ወቅት የአፍሪካ ቀንድን በሁለት ፍጹም ተቃራኒ የማይገናኙና የተለያዩ ስልታዊ አዝማሚያዎች ውስጥ እንዲወድቅም አድርጎታል። የመጀመሪያው አዝማሚያ ኢትዮጵያን የማግለል የማዳከምና በታሪክ አጋጣሚ በገጠማት መልክዓ ምድራዊ እውነታ ላይ ተመስርቶ የባህር መዳረሻ በማሳጣት የመቅጣትን አካሄድ ነው። ይህ የክህደት ወይም የማግለል ጂኦግራፊ ዲናያል ጂኦግራፊ ተብሎ ይገለጻል። የአካሄድ የኢትዮጵያን የባህር አልባነት እንደ ዘላቂ የተፈጥሮ ቅጣት በመቁጠር ሀገሪቱ በቀጠናው የምታደርገውን ማንኛውም እንቅስቃሴ ለማፈንና በሌሎች ላይ ጥገኛ ሆና እንድትቀጥል ለማስገደድ በጽኑ የሚሰራ ፍጹም አግላይና ኋላ ቀር አስተሳሰብ ላይ የተገነባ ስትራቴጂ ነው። በአንጻሩ ሁለተኛውና ተራማጁ አዝማሚያ ደግሞ ኢትዮጵያ የባህር በር ጥያቄዋን ከጎረቤት ሀገራት የጋራ ደህንነት ከፍትሃዊ የንግድ ትስስርና ከዊን ዊን ቀጠናዊ ትብብር ጋር አዋህዳ በሰላማዊ መንገድና በጠረጴዛ ዙሪያ ውይይት ለመፍታት የምታደርገው ጥረት ሲሆን ይህም የመዳረሻ ዲፕሎማሲ ወይም አክሰስ ዲፕሎማሲ ተብሎ የሚታወቀው ነው። ኢትዮጵያ የምታራምደው ይህ ዲፕሎማሲያዊ መስመር የባህር በር ፍላጎቷን የሌሎችን ሉዓላዊነት በመጋፋት ወይም በኃይል በመንጠቅ ሳይሆን የኢኮኖሚ አቅሟን የህዝብ ቁጥሯንና የቀጠናውን የጋራ ልማት ፍላጎትን በማስተሳሰር ለወደብ ባለቤቶችም ጭምር ተጨማሪ ሀብትና የደህንነት ዋስትና በሚሰጥ መልኩ የተቀረጸ ስልጣኔ የተላበሰ አካሄድ ነው። እነዚህ ሁለት ተቃራኒ አዝማሚያዎች በአሁኑ ወቅት በአፍሪካ ቀንድ ሰማይ ስር እርስ በርሳቸው እየተፋለሙ ነው የሚገኙት። በአንድ በኩል ኢትዮጵያን ያለ ባህር በር ረፍኖ ለማስቀረትና ሉዓላዊነትን ለድርድር ለማቅረብ የሚንቀሳቀሰው የክህደት ጂኦግራፊ የቀጠናውን ሀገራት ለውጭ ኃይላት መጠቀሚያነት ያጋለጠ ሲሆን በሌላ በኩል ደግሞ ኢትዮጵያ የምትከተለው የመዳረሻ ዲፕሎማሲ ቀጠናውን ወደ አንድ ትልቅ የኢኮኖሚ ቤተሰብ ለመቀየርና ዘላቂ ሰላምን ለመገንባት የሚያስችል አዲስ ስልታዊ አማራጭን ይዞ ነው የቀረበው። የዚህ ፍልሚያ ውጤት በቀጣዮቹ ዓመታት መላው የአፍሪካ ቀንድ የሚከተለውን የታሪክ መስመርና የኃይላት ሚዛንን ሙሉ በሙሉ የሚወስን ነው የሚሆነው። ይህ በአፍሪካ ቀንድ የተደቀነው ስልታዊ አጣብቂኝና የኃይላት ሽኩቻ የድንበር ጦርነት መጋበዝና ቀጠናውን ወደማይቀረው ጥፋት መንዳት ሳይሆን በሰለጠነ የጠረጴዛ ዙሪያ ውይይት በጋራ ጥቅምና በዓለም አቀፍ የህግ ማዕቀፍ ላይ በተመሰረተ መርህ ከተፈታ ለአፍሪካ ቀንድ ህዝቦች አዲስ ተስፋና ብርሃን እንዲሁም ታላቅ የታሪክ ምዕራፍን ይፈነጥቃልና ወደ ማጠቃለያችን ስናመራ ያለው ኢትዮጵያን በማግለል ኢትዮጵያን ለመቅጣት የሚደረገው ጥረት ምንድነው? መፍትሄው ተስፋውና መፍትሄው የጋራ ተጠቃሚነት መዋቅር እዚህ አካባቢ ላይ መዘርጋት ይቻላል የሚሉትን ነጥቦችን እናንሳና አንቋጨው። የኢትዮጵያ የባህር በር ጥያቄ ለጎረቤት ሀገራት የሉዓላዊነት ስጋት ወይም የወረራ ስጋት ተደርጎ መወሰዱ ቀርቶ ለጋራ ልማት መፋጠን፣ ለድንበር ተሻጋሪ የኢኮኖሚ መዋቅሮች መዘርጋትና ለአስማማኝ የጋራ ደህንነት ምስረታ መሰረት መሆን የሚችልበት ሰፊ ስልታዊ እድል አለ። የኢትዮጵያን ግዙፍ የገበያ አቅምና የምርት አቅርቦት ከጎረቤት ሀገራት የባህር ዳርቻዎችና የወደብ መሰረተ ልማቶች ጋር ማጣመር የቀጠናውን ሀገራት በአንድ ጅንበር ዓለም አቀፍ የንግድ መናኸሪያን የማድረግ አቅም አለው። ይህን ታሪካዊ ጥያቄ በሰላማዊ መንገድና በጋራ ተጠቃሚነት ወይም ዊን ዊን በሆነ መርህ መፍታት መላውን የአፍሪካ ቀንድ ካለበት የደህንነት የጥርጣሬና የጦርነት አዙሪትን አውጥቶ ወደ ተሻለ የኢኮኖሚ ትስስር፣ የህዝብ ለህዝብ ግንኙነትና የተቀናጀ የጸጥታ መዋቅር ሊያሸጋግረው የሚችል ታሪካዊ እድል ነው። ኢትዮጵያ በምታቀርበው የመዳረሻ ዲፕሎማሲ ወይም አክሰስ ዲፕሎማሲ አማካኝነት የወደብ ባለቤት የሆኑት ሀገራት የኢትዮጵያን ግዙፍ ገበያን በመጠቀም የራሳቸውን የወደብ ገቢ በከፍተኛ ሁኔታ ማሳደግ የሚችሉ ሲሆን በምላሹም ኢትዮጵያ የስትራቴጂካዊ ነጻነት ዋስትናዋን የምታረጋግጥበት መንገድ ይከፈታል። የአይነቱ ስምምነት በሀገራቱ መካከል ያለውን ታሪካዊ ጥርጣሬ ሙሉ በሙሉ በመግፈፍ በቀጠናው ላይ የውጭ ኃይላት የሚያደርጉትን ጎጂ ጣልቃ ገብነት የሚያስቀርና የአፍሪካ ቀንድ መሪዎችም የራሳቸውን ቀጠናዊ ዕጣ ፈንታ በራሳቸው እንዲወስኑ የሚያስችል ጠንካራ ብሔራዊ አቅምን የሚፈጥር ነው። በመጨረሻ ግን መላው የአፍሪካ ቀንድ አሁን ላይ ታሪካዊና ስልታዊ በሆነ የጂኦፖለቲካ መስቀለኛ መንገድ ላይ ቆሞ እንደሚገኝ መመልከት እንችላለን። በአሁኑ ወቅት በቀጠናው ላይ የተዘረጉ ሁለት ተቃራኒ አማራጮች የወደፊቱን የትውልድ ዕጣ ፈንታ ሙሉ በሙሉ የሚወስኑ ናቸው። የመጀመሪያው መንገድ የቀጠናውን ሀገራት ወደማይቀረው የጋራ ጥፋት፣ ስር የሰደደ ድህነት፣ እርስ በርስ መቦዳደንና ዘላቂ ግጭት ውስጥ የሚያቆይ መንገድን መምረጥ ነው። ይህ መምረጥ መንገድ ደግሞ ኢትዮጵያን የመለየትና የማነቅ ስልት ሆኖ የማገልገልና የከበባ መስመር ነው የሚሆነው። ሁለተኛውና ብቸኛው አማራጭ ሆኖ ሊሰመርበት የሚገባው ግን የኢትዮጵያን ህጋዊና ስልታዊ ባህር በር ፍላጎት በአግባቡ በማስተናገድ ቀጠናውን ወደ ታላቅ የኢኮኖሚ ትስስር የሚያሻግርና የጋራ ብልጽግናን ማረጋገጫ የሚሆነውን ሰላማዊ የትብብር መስመር ነው መሆን ያለበት። ምርጫው በቀጠናው መሪዎችና የፖለቲካ ልሂቃን እጅ ላይ የወደቀ ቢሆንም ታሪክና ተጨባጭ እውነቶች ግን አንድ ትልቅ እውነታን ቁልጭ አድርገው ያሳዩናል። ከ130 ሚሊዮን በላይ ህዝብ ያላትና በቀጠናው እምብርት ላይ የምትገኘዋ ግዙፍ ሀገር ኢትዮጵያ ያለ ባህር በር አፍኖ ማስቀረት መሞከር የአፍሪካ ቀንድ ሁልጊዜም እንዲፈነዳ ሰዓት እየቆጠረ ደቂቃ እየቆጠረ በሚኖር የፖለቲካና የጸጥታ ቦምብ ላይ ማስቀመጥ እንደማለት ነው ሊወሰድ የሚችለው በማለት የዕለቱን የልዩ
ልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታዮቻችን አብራችሁን ስለቆያችሁ እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ቪዲዮ መልሰን የምንገናኝ ይሆናል። እስከዚህ ሰዓት ድረስ አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ቪዲዮውን ላይክ አድርጉ፣ የገበያ ሚዲያን የዩቲዩብ ገጽም ሰብስክራይብ አድርጉ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በሶስት አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ